በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ በሰኔ 10 ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ለእናንተም የማስተዋልን ጸጋ ጥበብ እግዚአብሔር ይስጠን። አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ፣ ሳትረሱ፣ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት እህት ወንድሞቼ በየዓለም ዳርቻ በየሰዓታችሁ አቆጣጠር እንዴት አደራችሁ፣ እንዴት ዋላችሁ ብያለሁ። እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዲሁም ወንድማችን ብርሃነ ሥላሴ እስከ ልጆች እስከ ቤተሰብ ሰላም ብያለሁ። ወንድሜ ባለበት ሰላም ጤና እመኝልሃለሁ። እንግዲህ ከጥቂቱ ከተደረገልኝ ከብዙ ጥቂቱ ልመሰክር ነው የመጣሁት። ከዚህ በፊት ምስክርነት ሰጥቼ ነበረ። ያው ከብዙዎቹ ትንሹ ነው የምሰጠው እና እግዚአብሔር አምላክ በስደት ነው የምኖረው። እኔ ስደተኛ እህታችሁ ወለተ ሩፋኤል ነኝ። በጣም የሆነ ሰዓት ላይ እናቴና ልጅ አለችኝ። ከዚህ በፊትም ነግሬያችኋለሁኝና ልጄ አዲስ አበባ ነበር የምትኖረውና የሆነ ጸብ ተፈጠረብኝና በአክስቴና በወንድሜ መካከል በጣም ኃይለኛ ጸብ ተፈጥሮብኝ ነበርና እኔ ዝክረ ቅዱሳን ላይ መሰክራለሁ። እባክህን መድኃኒዓለም አባቴ እዚህ የገባውን ቤታችን ውስጥ የገባውን ነገር እባክህ አብርድልኝ ብዬ ለመድኃኒዓለም ተሳልኩ ማለት ነውና እግዚአብሔር ይመስገን። ይኸው ማለት ቢያንስ ወደ ቦታቸው እዛው ባይገኙም ቢያንስ እንኳን እንደው ሌላ ነገር ውስጥ የከፋ ጸብ ውስጥ ገብቶብኝ ስለነበረ በጣም አዝኜ ነበረ። በስደት ላይ ሆኜ በስልክ ታውቃላችሁ ማስተካከል አትችሉም። የበለጠ ወደ ጸብ ውስጥ ነው የምትገቡት። መግባባት እንኳን አትችሉም እና በጣም ከብዶኝ ነበርና በስደት ላይ ሆኜ እንደፈለኩ ስልክ ማውራት እንኳን አልችልም። በጣም አስቸጋሪ ሁኔታ ውስጥ ነበርኩና ነክቶ ነበር ማለት ሰውና ምክንያቱም በመካከላቸው ልጄ ስለነበረች በጣም ተጨንቄ ነበርና እግዚአብሔር ይመስገን ያ ጸብ በርዶልኝ
ልጄም ወደ ክፍለ ሀገር ሄደች። አክስቴና ወንድሜም በተለያየ ቤት እየኖሩ ነው። ምንም የከፋ ደረጃ ሳይደርሱብኝ ሁሉም ነገሩ ተፈቶልኝ ሰላም ወርዶልኛልና እግዚአብሔር ይመስገን። ልላችሁ አመስግኑልኝ። ለፈጣሪ ያላሳፈረኝም። እንዲሁም ልጄ ወደ ክፍለ ሀገር ስትሄድ አዲስ አበባ ላይ ለምዳ ህጻናት ክፍለ ሀገር ስትሄድ ትንሽ ከባድ ነበርና በጣም እግዚአብሔር ወይ ህጻናትና እኔ በልጅነቷ በ7 ወሯ ብቻ ስመጣ ድጋሚ ሌላ ሰው ለምዳ ድጋሚ ደግሞ የምታሳድጋት እንትታ ደግሞ ድጋሚ ወደ እናቴ ጋር ወደ ክፍለ ሀገር ስትሄድ አደራን አምላኬ ልጄን መድኃኒዓለም ከሄደችበት ቦታ ሁላ እንድትላመድ እባክህን አንተው ስመጣም ለሱ ነው አሳልፌ ልጄን ሰጥቼ የመጣሁትና አሁንም ቢሆን አንተ ነህ ለአንተ ነው አሳልፌ የሰጠሁትና እባክህን የሄደችበት ቦታ ልጄ እንድትለምድልኝ ምንም አይነት ጉዳት እንዳይደርስባት እዛ ሜዳ እንዳታስቸግር በቃ ካገኘችው ሰው ጋር እንድትላመድ ብዬ ለመድኃኒዓለም አልቅሼ ነገርኩት። እግዚአብሔር ይመስገን ሄዳ እዛ አየሩ ትንሽ አልተስማማትም ነበረ። ለምዳልኛለች። እግዚአብሔር የተመሰገነ ይሁን። እንዲሁም ደግሞ እዛ ሄዳ እናቴንና ልጄን በጣም ልጄ አላርጅክ አለባትና አላርጅክ በጣም እንትን እያደረገ ሲያስቸግራት በጣም በቃ ሐኪም ቤት እየወሰዷት ነበረ። ምንም እየተሻላት አልነበረምና ደጋግሞ ወደ 3 ጊዜ ምናምን መድኃኒት ሁላ ተገዝቷል። ሐኪም ቤት ወስደዋታል። ግን ምንም አይነት ለውጥ አላሳየምና እናቴንም እንደዛው ራሷን እናቴን ያማታልና ከዚህ በፊትም ተመስክር ያለው እዚህ ላይ ሰርጀሪ ተደረግ ድንግል ማርያም ከዛ አውጥታታለች ማለት ነውና ራሷንም በጣም እያመማት በቃ እናቴንም ልጄንም እንደዚህ ሲሰማ እግዚአብሔር ወይ አልኩትኝ በቃ ስቅስቅ ብዬ ነው በስደት ላይ ነው ያለው። ተባከና አምላክ ልጄ ላይ ያለውንም ይሄንን የሚያሳክካትን ነገር ባከና አላርጅኳን ከላው ላይ አንሳልኝ ባከና አምላክ እኔ በስደት ነው ያለሁት። አጠገቧ ሆኜ እንኳን እዛም ብዬ ጸበልም ሆነ ወይም ደግሞ ሕክምና መውሰድ አልችልም። ባከና አምላክ ከላው ላይ ያለውን ነገር አንሳልኝ ባከ ብዬ ለመድኃኒዓለም ድፍት ብዬ ስቅስቅ ብዬ አልቅሼ ነገርኩት። የእናቴንም ራስ ምታቷን ከላው ላይ አንሳላት ብዬ እግዚአብሔር ይመስገን በነገርኩት በሳምንቱ ነውና ደውዬ ስጠይቃቸው አሁን ደህና ናት፣ አልፎ አልፎ ነው እንጂ አሁን በጣም ደህና ናት ተሽሏታል ብለው ልጄንም ነገሩኝ። ሰውነቷ እንዳለ ድብድብ እያለ በቃ እንትን ነበረ የሚሉባት የነበረውና ሲያሳክካት እናቴም አሁን ተሽሏታል። እግዚአብሔር የተመሰገነ ይሁን። የመድኃኒዓለም ጸበል እየተጠመቀች ልጄም እናቴም አሁን ላይ ነው ጣላቸው። ፈጣሪ የተመሰገነ ይሁን። ልንብላቸው አመስግኑልኝ። እኔ ብዙ ለመድኃኒዓለም እየነገርኩት በስደት ስመጣ ሁሉ ነገር ለሱ አሳልፌ ሰጥቼው ነው የመጣሁትኝና እግዚአብሔር ይመስገን። ለኔ የሚደረግላችሁ ለሁላችሁ ምን ይደረግላችሁ ከልባችሁ ሆናችሁ ለፈጣሪያችሁ ንገሩት። ምክንያቱም እግዚአብሔር አያዳላም ለሁላችንም አንድ ነውና እኔ እግዚአብሔር ወይ ነገር መድኃኒዓለም አሳፍሮኝ ያቅም ሁሉ ነገር በስደት ላይ ሆኜ የምለውን ነገር ሁሉ እያደረገልኝ ነው። እግዚአብሔር ይመስገን። እንደው በጥቂቱ ነው ብዙ መሰክረው ምስክርነት አለኝ። ግን እንዳላበዘባችሁ እህት ወንድሞቼ ለዛሬ የሚያክል ተመሰከርኩኝ። ይሄን ያክል ከሰማችሁኝ አመሰግናለሁ ከልብ። ብርሃነ ስላሴ ወንድማችን የአገልግሎት ዘመንን ይባርክልህ። በጣም ከልብ እናመሰግናለን። ለኛ ቆመ ሁልጊዜ ሳሸለች ሁልጊዜ ለኛ የምታቀርብልን እስከ ለሙላ ቤተሰብ አገልግሎት ዘመናችሁን ይባርክላችሁ። እንዲሁም ከቻልክ ብርሃነ ስላሴ ወንድሜ ነገ የመድኃኒዓለም ዕለት ብታቀርብልኝ በጣም ደስ ይለኛል። አመሰግናለሁ ከልብ። ደህና ዋሉልኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም በግንቦት ወር የሚነበብ የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ድርሳን እንዲህ እናነባለን። የጌታችን የኢየሱስ ክርስቶስ ይቅርታው ምሕረቱ የከበረ መስቀሉም ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ከዚህ በኋላ ጥበበኞችን ሁሉ ሸማኔዎችንም ልብስ ሰፊዎችንና ጠላፊዎችን አጣቢዎችንም ብርና ወርቅንም አቅልጠው የሚሰሩ አንጥረኞችንም የዚህን ዓለም ጥበብ የሚያውቁትን ሁሉንም ያመጡላት ዘንድ ጭፍሮቿንና ሕዝቡን ሁሉ ንግሥተ እሌኒ አዘዘቻቸው። እንዳዘዘቻቸው ጥበብን የሚሰሩትን ሁሉ ወደ እርሷ አመጡላት። እርሷም ደግሞ አርያውንና መልኩን አስመስለው ደግሞ ይሰሩ ዘንድ የመስቀሉን አርያውንና ምልክቱን አሳየቻቸው። እነርሱም በመስቀሉ አርያና ምልክት ሰርተው ለንግሥት እሌኒ ሰጧት። ንግሥት እሌኒም ከዚያ ዕለት ጀምሮ የክርስቲያን ወገኖች የሆኑትን ሁሉንም የጌታ ክርስቶስ የመስቀሉን ምልክት በዕቃዎቻቸው ሁሉ ላይ ደግሞ በሜዳ ጸብታቸውም ደግሞ ላይ በሰይፎቻቸው በጦሮቻቸው በፈረሳቸው ልጓም ላይም በልብሳቸውም ላይ በየአንገታቸው ውስጥ በማተብ ይሰሩ ዘንድ በእጆቻቸው ይይዙ ዘንድ አዘዘቻቸው። ሁሉም የክርስቲያን ወገኖች ንግሥት እሌኒን እንዳዘዘቻቸው አደረጉ። ከዚያም ዕለት ወዲህ ደግሞ በጌታ በክርስቶስ መስቀል በመታመንና በመማፀን የመስቀሉን ምልክት
በዕቃዎቻቸው ሁሉ አደረጉ። የጌታ ክርስቶስ የመስቀሉ መልኩ ምልክት በየአንገታቸው ወይም በየእጃቸው እያለ የእግዚአብሔርን ምእመናን የሚያገኛቸው ክፉ ነገር ከቶ የለም። ንግሥት እሌኒም እንዲህ ባለ ግብር አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በስሟ ዳግም በጌታችን በኢየሱስ ክርስቶስ መስቀል በስሙ አብያተ ክርስቲያናትን እየሰራች ብዙ ወራት ኖረች። በኢየሩሳሌም አስቀድማ በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያም ስም ብዙዎች አብያተ ክርስቲያናትን አንጻለች። ያነጸቻቸውንም አብያተ ክርስቲያናት በወርቅ በብር፣ ዕንቁ፣ መርግ፣ ጳዚዮን በሚባሉ ዕንቁዎች አስጌጣቻቸው። በየራሱም በሆነ አርያና አምሳል አክሊልን አቀናጀቻቸው። በሃይማኖትና በምግባር የጸና እንደ እርሷ የለም። መላእክትም ደግሞ ሁል ጊዜ ይጎበኟታል። በቀንና በሌሊት እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ያጫውቷታል። እርሷ ግን በጌታ ክርስቶስ መስቀልና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን በቅድስት ድንግል ማርያም ፍቅር ሁል ጊዜ ልቦናዋ ይሰቀላል። ቅድስት እሌኒም ስለ ጌታችን ኢየሱስ ክርስቶስ መስቀል በስሙ ታላቅ በዓልን በማድረግ ለድሆችና ለምስኪኖች ለባልቴቶችና ለሙት ልጆች ታላቅ ምሳን ደሞ አዘጋጀች። ስለ ጌታ ክርስቶስ መስቀል ስለ ክቡር መኳንንቶችና መሳፍንቶቻችንና የሀገር ሰዎች ሁሉ ጠራቻቸው። ብዙ ላሞችንና ሰንጋዎችን በጎችንና ፍየሎችንም አሳረደች። በዚያም ዕለት የታረዱት የቁጥራቸው መጠን ላሞች ከ9,000 ሰንጋዎች 9,000 በጎች 7,000 ፍየሎችን የሰቡ 7,000 ዋሊያዎችና 700 ዶሮዎች 9,000 ናቸው። ያሳረገቻቸውም እንጀራ ልጦ ጉርዶ የወጣላት የተረፈ ስንዴ ቆርሶ በሚበላ መስፈሪያ 7,000 ነው። 900,000 ማድጋ የወይን ጠጅና የማር ወለላ አዘጋጀች። አንዱ የቆሮስ መስፈሪያው 12 የበቅሎ ጭነት ይሆናልና። በጌታ ክርስቶስ መስቀል ስም እንዲህ እየሰራች ሕዝቡንና አሕዛቡን ባለመለያየት ሁሉን ደስ አሰኘቻቸው። እርሷም ቅድስት እሌኒ ግን ያለ እረፍት በቀንም በሌሊትም ወደ እግዚአብሔር በጸሎት በጾም ትማልዳለች እንጂ ጣፋጭ ምግቦችን አትበላም። መዓዛቸውም የሚጥም መጠጦችንም አትጠጣም። ለሥጋዋም የሚሞቃትንና የሚያደምቃትን የጌጥ ልብስንም አትለብስም ነበረ። እግዚአብሔር እያገለገለች የከበረ መስቀሉን እናቱን ቅድስት ድንግል እመቤቴ ማርያምን እያገለገለች ብዙ ዘመን ኖረች። ለእግዚአብሔር ምስጋና ይሁን፣ አሜን። እንዲህም እያደረገች በሮሜ አገር ሳለች ባሏ ተርቢኖስ ወደ ባሕር ሳይጥላት አስቀድሞ በኢየሩሳሌም ውስጥ የምታውቀውን ጳጳስ በሕይወት እንዳለ አለ ወይ ብላ ሰዎቹንም ጠየቀች። ይህም የሆነ ከባሕር በተጣለች በ37 ዓመት ነው። ብዙዎች ሰዎችም አሁን እመቤታችን በሕይወት አለ አሏት። ንግሥት እሌኒም በሕይወት መኖሩን በሰማች ጊዜ ያንን ጳጳስ ይጠሩት ዘንድ መልእክተኞችን ወደ እርሱ ላከች። ወደ እርሷ ይመጣ ዘንድ መልእክተኞችም ወደዚያ ጳጳስ ደርሰው እንዲህ አሉት፣ አባታችን ሆይ ንግሥት እሌኒ ወደ እኔ ና ትልሃለች አሉት። ወደ እርሷ የጠራችኝ ንግሥት እሌኒ እርሷ ማናት አላቸው። መልእክተኞችም እንዲህ ብለው መለሱለት፣ የጠራችህስ የጌታ የክርስቶስ መስቀል ከተቀበረ ከ300 ዓመት ፈልጋ ያገኘችውና ያወጣችው አሁንም ወደ ሮሜ ሀገር ያመጣችው ንግሥት እሌኒ ናት አሉትም። ጳጳሱም ንግሥት እሌኒን የምትሽውን ሁሉ እፈቅድልሽ ዘንድ ነገሩ የልብሽስ ፍላጎት ምንድነው? አስቀድመሽ እስቲ ንገሪኝ አላት። ንግሥት እሌኒም ጳጳሱን አባቴ ሆይ በምታስተዳድረው በሀገረ ስብከት ስሙ ተርቢኖስ የሚባል አንድ ነጋዴ በሕይወት ካለ ወደ እኛ እንዲመጣ ወደ እርሱ መልእክተኞችን ላክ አለችው። ጳጳሱም እሌኒን ተርቢኖስስ በሕይወት አለ፣ ነገር ግን
ስለምን ፈልገሽው ነው አላት። እሌኒም ለጳጳሱ የሰጠሁት ገንዘብ በሱ ዘንድ አለኝ አለችው። ጳጳሱም የንግሥት እሌኒን ያን ነጋዴ የምትፈልጊበትን ነገር በእውነት ንገርኝ አላት። ንግሥት እሌኒም መልሳ እንዲህ አለችው፣ በአንተ ፊት በሀገር ሰዎች ሁሉ ፊት ከእርሱ ጋር የምፈርድበት በላዩ ዕዳ አለ አለችው። እርሱም እሌኒን ያ ነጋዴ ከመምጣቱ በፊት ለእኔ የማትነግሪ ለምንድን ነው አላት። ንግሥት እሌኒም ጳጳሱን እንዲህ አለችው፣ ለእርሱ ስለሰጠሁት ገንዘብ ከእርሱ ጋር በፊትህ እፈርድ ዘንድ በሕይወት ያለ ከሆነ ወደዚህ ይምጣ ዘንድ አስቀድመ ወደ እርሱ ላክ አለችው። ጳጳሱም እሌኒን እርሱስ በደህና አለ አላት። ይህንን ብሎ ይህ ጳጳስ ይጠሩት ዘንድ ወደ ነጋዴ ተርቢኖስ መልእክተኞችን ላከ። እንዲህ ሲል ወደ እኔ ወደ ንግሥትም ፈጥነህ ና አሉት። ተርቢኖስም ከመልእክተኞች ጋር ፈጥኖ መጣ። ጳጳሱን በንግሥት እሌኒ ፊት ቆማ ሚስቱ የነበረች እሌኒም ወደ ባሕር ባናስ ሳጥንና አድርጎ ወደ ባህር የወረወራት ባሏ እንደሆነ አወቀችው። እርሱ ግን ወደ ባህር በወረወራት ጊዜ ወዲያውኑ የሰጠመች መስሎታልና እርሷ ሚስቱ እሌኒ እንደሆነች አላወቀም። ንጉሡም እሌኒን ጳጳሱን አባቴ ሆይ በፊትህና በሕዝቡ በአሕዛብ ሁሉ ፊት በካህናቱ መካከል ሚስት እንዳለች ወይም ድንግል እንደሆነ ጠይቁልኝ፣ መርምሩልኝ አለችው። ጳጳሱም ተርቢኖስን ልጄ ሆይ በዓለም ውስጥ ኑረ እንዴት ነው? ኑሮስ እንዴት ነው? ሚስት አለችህን ወይም የለችህም? ወይም ፈጽሞ አላገባህም አለው። ተርቢኖስም በንግሥት ፊትና በካህናት በጉባኤ ፊት ለጳጳሱ እንዲህ ብሎ መለሰለት። አባቴ ሆይ አስቀድሞ ግን ደግ የሆነች ያማረች የተወደደች የከበረችና የተባረከች ሚስት ነበረችኝ። በፍቅር በሰላም በአንድነት እንኖር ነበረ። እንዲህም በፍቅር በሰላም ተድላ ደስታ በቤታችን ውስጥ በአንድነት ስንኖር በሀገራችን ታላቅ ረሃብ መጣ። እኛም በረሃብና በጥም እጅግ ተሰቃየን። ከችግራችን ብዛት የተነሳ ወደ ሌላ አገር በአንድነት ተሰደድን። እኔና ሚስቴ ሁለታችን ስንጓዝ በመንገድ ላይ ሽፍቶች ተገናኙንና ከበቡን፣ ተከተሉንም። እኔ በመሮጥ ከሽፍቶች እጅ አመለጥኩ። ሚስቴ ግን በመቅረቷ በሽፍቶች እጅ ተያዘች። እኔ ሳመልጥ ሚስቴን ሽፍቶቹ ገደሏት። ወይም ኋላዬም ደግሞ በተመለስኩ ጊዜ ፈለኳት፣ በሽፍቶችም እጅ ሙታ አገኘኋት። የሥጋዋም በድን በመንገድ መካከል ተጥሎ ነበረ። እኔም ስለ ሚስቴ ይህ መከራ ለቅሶና ሐዘን አግኝቶኛልና በዚያን ጊዜ አልቅሼ በመንገድ መካከል ቀበርኳት። ከዚህም በኋላ እኔ ወደ ቤቴ ተመለስኩ። ንግሥት እሌኒም በሽፍቶች እጅ የሞተችብህ ሚስት ስሟ ማን ነው? ተርቢኖስ መልሳ ጠየቀችው። ተርቢኖስም ስሟ ግን እሌኒ ይባላል አላት። ንግሥት እሌኒም ከተርቢኖስ አፍ ይህን ነገር በሰማች ጊዜ አንተ ሰው የቀድሞ ክፋትህና ክደትህን አልተውክምን? በፈጣሪ በእግዚአብሔር ፊት ዳግም በጳጳሱና በካህናቱ ፊት በሕዝቡና በአሕዛብ ሁሉ ፊት እንዲህ ሐሰትን ትናገራለህ። ሐሰትን እንጂ እውነትን አልተናገርክም። የሁላችን አባት ዳዊት ሐሰት የአመፅ አበጋዝ ነው ያለውን ለምን አላሰብክም? ተርቢኖስ ሆይ ከእንግዲህም ደግሞ ሐሰትን ብትናገር አንተ ራስህ ነፍስህን ታጠፋታለህ። ሚስትህ ግን በሕይወት አለች እንጂ አልሞተችም። አሁን ከላይ ከፍ ብዬ አንገትህን ከታች ዝቅ ብዬ እግሮችህን በሰይፍ ቆርጬ እንዳልገላግልህ ስለዚህ ነገር እውነቱን ንገረኝ አለችው። ተርቢኖስም ይህን ነገር ከንግሥት እሌኒ አፍ በሰማ ጊዜ ፈራ፣ ደንግጦም ተንቀጠቀጠ። የሠራውን ሁሉ እንዳወቀችበት ጠረጠረ። ነገር ግን እርሷ ሚስቱ እሌኒ እንደሆነች ደግሞም አላወቀም። ተርቢኖስም ከመፍራቱ ብዛት የተነሳ ለንግሥት እሌኒ መልሶ እንዲህ አላት፣ እመቤቴ ሆይ በንግሥት ፊት በጳጳስና በካህናት በሕዝቡና በአሕዛብ ፊት በፈጣሪም በእግዚአብሔር ፊት ሐሰት መናገር አይገባኝም። አሁን ግን እውነተኛውን ነገር እናገራለሁ። ነገሩም ይህ ነው። እኔና ሚስቴ በሰላም በፍቅር በተድላ በደስታ በአንድነት ስንኖር እነግድ ዘንድ ከአንድ ነጋዴ ጋር ከሀገሬ ወጥቼ ወደ ሌላ ሀገር ሄድኩ።
እየነገርኩም 6 ዓመት ያህል ብዙ ዘመናትን አሳለፍኩ። ከዚህ በኋላ ወደ ሀገሬ እመለስ ዘንድ ተነሳው። ከብዙዎች ነጋዴዎች ጋር ስንጓዝ በጉዞ መካከል አንዱ ነጋዴ ወንድሜ ሆይ በዓለም ስለሚኖሩ ሴቶች ስለ አመጻቸውና ስለ ኃጢአታቸው እኔ አደንቃለሁ አለኝ። እኔም አመጻቸውና ኃጢአታቸው ምንድነው ብዬ መለስኩለት። እርሱም ሚስቴ በእውነት ምድራዊ ንጉስና በእግዚአብሔር ላይ ከሚያምፁ በዱር በበረሃ ከሚኖር ከአንድ ወንጀለኛ ሰው ጋር ኃጢአትን እንደሰራችና እንዳመነዘረች ሰማው አለኝ። እኔም እንዲህ ስል መለስኩለት፣ ሚስት በሃይማኖቷ ስላልጸናች በምግባሯ ስላልተሸለመች ይህን ኃጢአት ሰራች። የእኔ ሚስት ግን በሃይማኖቷ የጸናች ምግባሯም ያማረ የቀና ስለሆነ ይህን ሥራ አትሰራም አልኩት። ያም ነጋዴ መልሶ እንዲህ አለኝ፣ እኔ ወደ ቤትህ ብሄድና ሚስትህ እለኒ ወዳለችበት ብገባና በቤት ውስጥ ከእርሷ ጋር ብበላና ብጠጣ የልቤን ፍላጎት ከእርሷ ጋር ብፈጽም ምን ትሰጠኛለህ አለኝ። እኔም እንዲህ ስል መለስኩለት፣ ከሚስቴ እለኒ ጋር ይህን ሥራ ብሰራ ይህንን ሥራ መስራትህ ይቅርና ፊቷን ብታይ ገጿንም እንዴት እንደሆነ ብታውቅ እኔ ወርቄንና ብሬን ከታናሽነቴ እስከ ዛሬ ያስጠራቀምኩትን ሁሉ እሰጥሃለሁ። ነገር ግን ይህን ሥራ ካልሰራ አንተ ስለኔ ምን ትሰጠኛለህ አልኩት። ነጋዴውም እኔ ይህን ሥራ ካልሰራሁማ ከሚስትህም ጋራ ፍላጎቴን ካልፈጸምኩ እንዳንተ ቃል ወርቄንና ብሬን ከታናሽነቴ ጊዜ ጀምሮ የሰበሰብኩትን እሰጣለሁ አለኝ። በዚህ ምክር በዚህ ነገር ተስማማን። እንዳንካካድም የፈጣሪያችን እግዚአብሔርን ስም እየጠራን ጽኑ መሐላን እርስ በርሳችን ተማማልን። ከዚህ በኋላ ያ ነጋዴ ሚስቴ እለኒ ወዳለችበት ወደ ቤት ሄደ። ከዚያም ተመልሶ ወደ እኔ መጣና ተገናኘኝ። እኔም ወንድሜ ሆይ ያመጣጥህ ነገር እንዴት ነው በማለት ጠየቅኩት። እርሷም እንዲህ ብሎ መለሰልኝ፣ እኔ ወደ ቤትህ ውስጥ ገባው፣ ሚስትህም እለኒም በፍጹም ደስታ ተቀበለችኝ። የተዘጋጀ ማዕድን ሙሉ የሆነን የወይን ጠጅን አቀረበችልኝ። በልቼ ጠጥቼ ጠገው፣ ከእርሷም ጋር ፍላጎቴን ፈጸምኩ። ካንተም ይልቅ አብዝታ ወደደችኝ። ከመውደዷ ብዛት የተነሳ ገንዘቧን ሁሉ፣ ወርቋን፣ ብሯን፣ እንቆቿን ሰጠችኝ አለኝ። እኔም እንዲህ ስል መለስኩለት፣ የእኔ ሚስት እለኒ በሃይማኖቷ የጸናች በምግባሯም በበጎ ሥራዋ ያጌጠችና ያማረች ስለሆነች ይህን ሥራ አትሰራም፣ ፈጽሞ አላምንህም አልኩት። እርሱም ሚስትህ እለኒ በሃይማኖቷ የጸናች በምግባሯም ያማረች ከሆነች ይህን ቀለበትና ይህን ዕንቁ ባሕሪ ውሰድና ተመልከተው፣ ሚስትህ ነውን ወይም ሌላ ሴት? ይህን ብሎ ያንን ዕንቁ ሰጠኝ። በዚያን ጊዜ ከእጁ ተቀብዬ ተመለከትኩት። በእውነት የሚስቴ እንደሆነ ደግሞ አወኩኝ። በዚህንም ጊዜ እጅግ አዘንኩ፣ ብዙ እንባም አፈሰስኩ። እርሱም የተከራከርንበትን እርስ በርሳችን እንዳንካካድ የፈጣሪያችንም የእግዚአብሔርን ስም ጠርተን የተማማልንበትን ገንዘቤን ወርቄንና ብሬን ስጠኝ አለኝ። እኔም ከታናሽነቴ እስከዚያች ዕለት የሰበሰብኩትን 6 ዓመት ያህልም የደከምኩበትን ወርቄንና ብሬን ገንዘቤን ሁሉ ወዲያውኑን ሰጠሁት። እኔም የዕለት እራት ያጣው ድሃ ሆንኩ። እያዘንኩና አብዝቼ በማልቀስ ደግሞ ተመልሼ ራቁቴን ወደ ቤት የገባሁ። ስለዚህም ልቤ ነደደ። በእርሷም ላይም ተቆጥቼ በናስ ሳጥን አስገብቼ እጅግ ጥልቅ ከሆነ ባሕር ውስጥ ጣልኳት። ከዚያ በኋላ ደናም እንደሆነ ወይም ሙታ እንደሆነም አላውቅም። እኔም ወደ ቤት የተመለስኩ። ይህን ብሎ ከመጀመሪያው እስከ መጨረሻው የሆነውን ሁሉ ተርቢኖስ ነገራት። ንግሥት እለኒም ይህን ነገር ከተርቢኖስ አፍ በሰማች ጊዜ ክቡር ምስጉን የሆነ እግዚአብሔርን አመሰገነችው፣ እጅግም ደስ አላት። እለኒም ተርቢኖስን ያ ነጋዴ በሕይወት አለን አለችው። እርሱም አዎን አለ አላት። በዚያን ጊዜ ያን ነጋዴ አስጠርቶ ወደ እርሷ ያመጣው ዘንድ ጳጳሱን ለመነችው። ጳጳሱን በፍጥነት ያመጡት ዘንድ መልእክተኞችን ላከ።
መልእክተኞችም አምጥተው በንግሥት እሌኒ ፊት አቆሙት። ያንን ነጋዴ በአየች ጊዜ ንግሥት እሌኒ እንዲህ አለችው፣ አንተ ስራ የከፋ ሐሰትን አመፅን የምታደርግ ሐሳብም ክፉ የሆነ በላይህ ሞት እንዳለ እወቅ። ይቺ አንደበትም በሕመም በሞት እንደምትለወጥ ሥጋሃም በሞት ማሰሪያ እንደምታሰርና እንደሚጠፋ እወቅ። ዛሬ ግን በጳጳስና በካህናት ፊት በሕዝብ ፊት እውነት ነገርን ተናገር፣ አትዋሽ። እስቲ ለእኔ ለሕዝቡም ሁሉ ንገረኝ፣ የተርቢኖስን ሚስት ታውቃታለህን? ወይስ ዓይኖቿን እንኳን አይተሃታልን? በእጅህም ይዘሃት እንደሆነ ወደ ቤቷ ውስጥም ገብተህ ከእርሷ ጋር አመንዝረህ ከሆነ አፍ ላፍ ተነጋግራችሁ ከሆነ ወይን ዓይን ላይን ታይታችሁ ከሆነ ንገረኝ አለችው። በዚያን ጊዜ ያ ነጋዴ በታላቅ ድምፅ በማሰማት የሆነውን ሁሉ ሊናገራት ጀመረ። ለንግሥት እሌኒም እመቤቴ ሆይ እኔ እውነቱን እነግርሻለሁ፣ የተርቢኖስ ሚስት እሌኒን እኔ አላየኋትም፣ ወደ ቤቷም ገብቼ አፍ ላፍ አልተነጋገርኩም፣ የልቤን ፍላጎት በእርሷ ዘንድ አላገኘሁም አላት። ነገር ግን ሁለታችን እኔንና ተርቢኖስን ስለ እርሷ አስቀድመን ተከራከርን። እርሱ ሚስቴ በሃይማኖቷ የጸናች በምግባሯም ያማረች ናት ስላለ እኔ ወደ ቤትህ ሂጄ ከሚስትህም እሌኒ ጋር ደግሞ የልቤን ፍፈጽም ምን ትሰጠኛለህ አልኩት። ተርቢኖስም የእኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯም ያማረች ስለሆነች ይህንን ስራ አትሰራም። አንተ ይህን ስራ ከሰራ ሚስቴን እሌኒን በዓይኖች እንኳን ብታያት ከታናሽነቴ ጀምሮ እስከ ዛሬ የሰበሰብኩትን ገንዘቤን ጥሪቴን ሁሉ እሰጣለሁ አለኝ። ዳግመኛም አንተ ከሚስቴ እሌኒ ጋራ ይህን ሥራ ካልሰራ ምን ትሰጠኛለህ አለኝ። እኔም ደግሞ ከሚስት እሌኒ ጋራ ይህን ሥራ ካልሰራሁ ገንዘቤን ጥሪቴን ሁሉ እሰጣለሁ አልኩት። ይህንን ተከራከረን። እርስ በርሳችን እንዳንካካድ የአምላካችን እግዚአብሔርን ስም እየጠራን በዚህ ነገር ጽኑ መሐላን ተማማልን። ከዚህ በኋላ ተርቢኖስ ቤት ተጓዝኩና ከደጁ ደረስ። ቁሜ ስመለከት በከበረች እሌኒ ደጅ አንዲት ሴት አገኘው። ወደ እሌኒም ቤት አስገብታ ታገናኘኝ ዘንድ የልቤን ፍላጎት ሁሉ ነገርኳት። እርሷም የተርቢኖስን ሚስት እሌኒን ማየት የሚችል ማንም የለም ብላ ደግሞ መለሰችልኝ። ዳግመኛም ከአገልጋዋ ጋር ተገናኘኝ ዘንድ ነገርኳት። በዚያን ጊዜ አገልጋዋን ጠርታ አገናኘችኝ። እኔም የልቤን ፍላጎት ሁሉ ነገርኳት። ወደ ተርቢኖስ ሚስት ደግሞ ወደ ከበረች እሌኒ ወደ ቤቷ ውስጥ እንድታስገባኝ ለመንኳት። ብዙ ወርቅን ብርን ሰጠኋት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ይህ ሥራ ለእኔ አይቻለኝም። እመቤቴ እሌኒን ከባሏ ተርቢኖስ በቀር ሌላ ወንድ የሚያያት የለም። ወንድ ወደ እርሷ መግባቱ ይቅርና ሴቶች እንኳ ወደ ክብር እሌኒ ቤት አይገቡም አለችኝ። እኔም እንዲህ ስል ደግሞ መለስኩላት፣ ወደ እርሷ አስገብተሽ እኔን ከእርሷ ጋር ማገናኘት የማይቻልሽ ከሆነ ባሏ ተርቢኖስ የሚያውቀውን ሌላ ሰው የማያውቀውን ከክብርት እሌኒ ከጌጦቿ አምጭልኝ አልኋት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ቤቷ በጠንካራ ቁልፍ የተቆለፈና የታሸገ ነው፣ በየት ገብቼ አመጣልሃለሁ አለችኝ። እኔም ለዚህ አገልጋዮች እንዲህ ስል መለስኩላት፣ እኔ ከግድግዳው ስር አፈሩን እጠርግልሻለሁ ወይም ደግሞ የቤቷን ደግሞ ጣሪያ ከግድግዳው አነሳልሻለሁ። አንቺም በብዙ ድካም ጭንቅ በሆነ ስራ በመዳህ ደግሞ ገብተሽ ክብርት እሌኒን በአንገቷ የምታደርገውን የወርቅ ሐብል አምጭልኝ አልኳት። ያችም አገልጋይ አሰራሩ እንዲህ አይደለም፣ ነገሬን የምትቀበለኝ ከሆነ እኔ እመክርሃለሁ። እነሆ አንተ በሀገራችን ሜዳዎች ውስጥ ከወዲያ ወዲህ እየተመላለስክ ጥሩምባ በመንፋት ነጋዴዎች መጡ፣ ባህሩን ተሻግረው ደረቅ ምድር ረገጡ፣ በሀገራቸው ደረሱ፣ ተቃረቡ እያልክ አዋጅ ንገር ብላ መከረችው። እኔም እመቤቴ እሌኒን ጥሩምባ ሲነፋ የአዋጅ ነጋሪን ቃል ሰማው። ሕዝቡም ሁሉ ነጋዴያን መጡ፣
ከባህር ወጥተው ደረቅ ምድርን ረገጡ፣ በየሀገራቸው ድረስ ተቃረቡ ሲሉ ሰማው። ይህ ነገር እውነት ከሆነ ጌታችን ተርቢኖስ የሚመጣ አይደለንም? ገላሽ ለምን አትታጠቢም? ጠጉርሽም ለምን አታሰርሽም? ሽቱንም የማትዘግቢ ለምንድነው እላታለሁ። ገላዋንም ስትታጠብ በአንገቷ የምታደርገውን የእንቁ ሐብል ታወጣዋለች። ወዲያውኑ ሰርቄ አመጣልሃለሁ አለችው። እኔም ያቺ አገልጋይ እንዳለችኝና እንዳመለከተችኝ ነጋዴያን መጡ፣ ከባህር ወጡ፣ በሀገራቸው ደረሱ እያልኩ ጥሩምባ በመንፋት አዋጅ ተናገርኩ። ያን ጊዜ እለኒ በአንገቷ ውስጥ የምታደርገውን እንቁ ባህሪያንና ወርቋን ሌሎችንም ያማሩ የጌጥ ዕቃዎች አምጥታ ሰጠችኝ። እኔም ከዚያ ደግሞ አገልጋይ ከእጇ እለኒ ያማሩ የነጹ ዕቃዎች ደግሞ ተቀበልኩ። እጅግም ደስ አለኝ። እሊህንም ያማሩና የነጹ ዕቃዎች የቅድስት እለኒንም የአንገቷን ሐብል ይዤ ወደ ተርቢኖስ ተመልሼ ሄድኩ። ከእርሱ ጋር ተገናኝተን በአንድነት ተቀመጥን። ተርቢኖስም ወንድሜ ሆይ ተመልሰ አመጣጥህ እንዴት ነው? ሚስቴን እለኒንስ አገኘሃት? አመላለስህስ እንዴት ነው አለኝ። እኔም እንዲህ ስል መለስኩለት፣ በእውነት ወደ ቤት ውስጥ ገባሁ፣ ሚስት እለኒንም አገኘኋት። በፍጹም ደስታ ተቀበለችኝ። ካንተም አብዝታ ወደደችኝ፣ የልቤንም ፍላጎት ፈጸመችልኝ። ካንተ ይበልጥ ስለወደደችኝ እኔም ወደድኳት። ስለዚህም ብዙ ወርቅና ብር ሰጠኋት፣ እርሷም ያላትን ሰጠችኝ አልሁት። ተርቢኖስም ወንድሜ ዋሸህ፣ እኔ አላምንህም። እንዲህ ያለ ስራ የኔ ሚስት አይደለችም። ሚስቴ እለኒ ይህን ስራ ፈጽሞ አትሰራም። እርሷ በሃይማኖቷ የጸናች በበጎ ስራዋም ያማረች የተሸለመች ናትና ይህን የሐሰት ነገር ከየት አገኘኸው? እኔ አላምንህም አልኩት። እኔም እንዲህ ስል መለስኩለት፣ ሚስት እለኒ በሃይማኖቷ የጸናች በበጎ ስራዋም ያማረች የተሸለመች ከሆነች ይህ ዕንቁ ባህሪ ከወዴት ተገኘ? እስቲ ተመልከተው። ካላየኸውም ደግሞ በኋላ ወንድሜ እመነኝ። ይህንን ብዬ የክብርት እለኒን የአንገቷን ሐብል ባህሪያዋ ሰርቃ የሰጠችኝን ሰጠሁት። ይህንን ቀለበትና የወርቅ ሐብል ተርቢኖስ ከእጄ ተቀብሎ ተመለከተው፣ አየው። እውነት በእውነት የሚስቴ እለኒ እንደሆነ አወቅኩ። ሳይወለውል ሳያድር መርምሮ ነገሩን ሳያውቅ ሚስቱ እለኒን እኔ እንዳገኘኋት በዚህ ምልክት ብቻ አመነ። እኔም ገንዘቡን ሁሉ ይሰጠኝ ዘንድ ዘበዘብኩት። እኛ እንደ ተከራከርንና እርስ በርሳችን እንደ ተማማልን እርሱም ገንዘቡን ሁሉ ጥሪቱን 6 ዓመትም የደከምኩበትን ሰጥቶኝ ባዶን ወደ ቤት የገባ። እኔም ብዙ ወርቅና ብር በማግኘቴ ፈጽሞ ደስ አለኝ። እንደ ታናሽ እንቦሳም ዘለልኩ። ለዚህም ሥራ የነገሩት ምክንያት ይህ ነው። እመቤቴ ሆይ የቀድሞ ይቅርና ዛሬም ቢሆን ጥቁር እንደሆነች ወይም ቀይ፣ አጭር እንደሆነች ወይ ረጅም የከበረች እለኒን አላውቃትም አለ። ይህንን ብሎ ከመጀመሪያው እስከ መጨረሻው ነገራት። ንግሥት እለኒም ከዚያ ነጋዴ አፍ ይህን ነገር በሰማች ጊዜ አንተ ሰው ዛሬ ግን አንደበትህ እውነት ነገርን ተናገረ፣ ለእውነት ነገርም አፍህ ምስክር ሆነ። ስለዚህ ለፈጣሪ ምስጋናን ማቅረብ ይገባል አለችው። እርሷም እለኒ በምድር ላይ ወድቃ ሰገደች። ከባህር ስጥመት ያዳናትን አሸናፊ እግዚአብሔርንም አመሰገነች። ከዚያም በኋላ ንግሥት እለኒ ጳጳሱን አባቴ ሆይ ያቺ አገልጋይ በሕይወት ካለች ያመጧት ዘንድ እዘዝ አለች። እርሷም ያመጧት ዘንድ መልእክተኞችን ላከ። መልእክተኞችም እንደታዘዙ አምጥተው በንግሥት እለኒ ፊት አቆሟት። ንግሥት እለኒ ያችን አገልጋይ ባየቻት ጊዜ እንዲህ አለቻት፣ አንቺ ክፉ ነገሮችን ኃጢአት የምታፈልቂ በክፉ ሥራ ለሰይጣን ልጅ የሆንሽ ክፉ ሴት፣ አመፅን ኃጢአትን የምትወልጂ በራስሽ ፍቃድ ጥፋትን አስገኘሽ። አንቺ ጥፊ ባህር ጠፍ ባሪያ፣ አሁንም አምላካችን ጌታ እግዚአብሔር በቸርነቱ ብዛት የምትሰሪውን ክፉ ስራሽን ሁሉ ገለጠብሽ። ዛሬ ግን ከፍጥረት ሁሉ ፊት ለፊት ከእውነተኛ ፍርዱ የምታመልጭበት የለሽም። አሁንም በጳጳስና በካህናት ፊት በሁሉም ሕዝብ ፊት እኔ እጠይቅሻለሁ፣ ያን ነጋዴ እለኒን
ታውቂያቸዋለሽን? እስቲ ንገሪኝ። ወይም ደግሞ በዓይኖቼ አይታዋለችን? ወይም ወደ ቤቷ በግልጽ ገብቷልን? ወይም የድምፁን ጩኸት ሰምታለችን? እነሆ አሁን የልዑል ምሳር በላይሽ ተቃጥቷልና አለቻት። በዚያን ጊዜ በጳጳስና በካህናት በሕዝቡ ሁሉ ፊት ያች አገልጋይ በታላቅ ድምፅ አሰምታ ተናገረች፣ እንዲህ ስትል እመቤቴ ሆይ ያን ነጋዴ እለኒ አላየችውም፣ እርሱም ፊቷን አላየም፣ ድምጿንም አልሰማም። ነገር ግን በገንዘብ ምክንያት ግድ ስላለኝ በሐሰት ነገር በራሴ ፍቃድ ከቤቷ እስከምታጣት ድረስ ይህን ሁሉ ብዙ መከራ ወደ እርሷ ላይ አመጣው። ይህንና ይህን የመሰለውን ለጳጳሱና ለንግሥት እለኒ በካህናቱ በሕዝቡ ፊት ያደረገችውን ሁሉ ከመጀመሪያው እስከ መጨረሻው ነገረቻቸው። ወዲያውኑ በተሰበሰበው ሕዝብ መካከል ይገድሏት ዘንድ ንግሥት እለኒ ጭፍሮቿን አዘዘች። ጭፍሮቿም እንደታዘዙ ገደሏት። ንግሥት እለኒ ያንን ነጋዴ በሐሰትና በተንኮል ከእጆቿ የተቀበልከውን ገንዘብ ሁሉ በአንተ ዘንድ አንድም ሳታስቀር ለተርቢኖስ መልስለት አለችው። ያም ነጋዴ ምንም ሳያስቀር በእጁ ተቀብሎ የወሰደውን ገንዘቡን ሁሉ ለተርቢኖስ መለሰለት። በዚያም በኋላ ያንን ነጋዴ ሁለት እጆቹን ክንዱን አስቆረጠችው። ከዚያ በኋላ ተርቢኖስን ሚስትህ የነበርኩ እለኒ እኔ ነኝ፣ አንተ ግን በብረት ሳጥን አድርገህ ወደ ባሕር ስትጥለኝ አመፅንን ክፋትን የምትሰሪ አንቺ ክፉ ሴት ስራሽ ይከተልሽ። ስራሽ መልካም ከሆነ ያድንሽ፣ ክፉ ከሆነ ግን ያጥፋሽ ብለህ ተናገርከኝ። ይህንን እያልክ ከጥልቅ ባህር ውስጥ ጣልከኝ። ለእኔ ግን ንጹሕ የሆነ ስራዬ በጎ እውነተኛ ሃይማኖቴ ተከትሎኝ ክብር ይግባውና ፈጣሪና ጌታ ኢየሱስ ክርስቶስ በቸርነቱ ብዛት አሁን ካለሁበት ደረጃ ላይ አደረሰኝ አለችው። እርሱም ለአዳም መድኃኒቱ የሆነ በእርሱም ዘንድ ደግሞ አድሎ ለሌለው በውስጡ እንዳልሞት ከባሕር አውጥቶ ከንጉሥ ቁንስጣ ጋር አገናኘኝ። እርሱም ሚስቱ አድርጎ አነገሰኝ። ሃይማኖቱ የቀና ብልህ አዋቂ የሆነ እግዚአብሔር የሚወድና የሚፈራውን ቁስጥንጢኖስን ወለድኩ። ንጉሥ ቁንስጣም ከዚህ ዓለም በሞት ተለየ። በተለየም ጊዜ ደግሞ እግዚአብሔር በእርሱ ዙፋን ላይ አስቀመጠኝ። ስለዚህም በነገስኩበት ወራት ጌታ ኢየሱስ ክርስቶስ ዓለምን ለማዳን አዳምንና ልጆቹን ለማዳን የተሰቀለበትን አዳኝ የሆነ መስቀሉን ፈለኩ። በፈለኩበትም ጊዜ የጌታዬ ክርስቶስ መስቀል አገኘሁት። ጥልቅ በሆነ በመቃብር ጉድጓድ ከተቀበረ ከ300 ዓመት በኋላም አወጣሁት። አሁንም እውነት የሚፈርድ እግዚአብሔር እነሆ ስራዬን ተመልክቶ ፈረደ፣ እውነተኛ ምስክርም ሆነኝ። ከአንተም ጋር አገናኝቶ ዓይን ለዓይን አስተያየን። የጌታ ኢየሱስ ክርስቶስ የአማረ የቸርነቱ ብዛት በአንተና በእኔ በሕዝብ ሁሉ በተሰበሰቡት ጉባኤ መካከል ተገለጠ አለችው። ጳጳሱና ካህናት ሕዝቡና አሕዛብ ሁሉም ይህን ድንቅ ነገር የሆነውን ተአምር በሰሙ ጊዜ በምድር ላይ ወድቀው ሰገዱ። ይህን ሁሉ ድንቅ ተአምራትን ያደረገ ምስጉን እግዚአብሔርን አመሰገኑት። ንግሥት እሌኒንም አከበሯት፣ እጅግም አደነቋት። የእናታችን የቅድስት እሌኒ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። የይቅርታ አምላክ ይቅር ይበለን ይዘከረን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ ከክቡር አባታችን ተክለ ሃይማኖት ልጆች ጋር በእውነት ለዘላለሙ ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የእሁድ ሌሊት 6 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከመቃብር ውስጥ ተነሳ፣ አዳምንም ከልጆቹ ጋር አዳነው። ፈጽሞ ጠፍቶ የነበረ መልኩንም አደሰለት፣ የልጅነት ክብርን ደግሞ ሰጠው። ጌታችን በተነሳ ጊዜ ምድር ደነገጠች፣ ታላቅ ንውጽውጽታም ሆነ። ሙታን ተነስተው ወደ ቅድስት ሀገር ኢየሩሳሌም ገቡ። ጌታችን እንደተነሳና ሙታንን ሁሉ እንዳነሳ በታላቅ ድምፅ ሰበከ። የተነሱትም ሙታን ወደ ዘመዶቻቸው የሚሄዱ ሆኑ። ዘመዶቻቸው
አርብ ዕለት የሰራችሁት ምንድነው አሏቸው። እነዚያም አንድ ሰንበትን የሚሽርና መሳሂት ሰው ከመስቀላችን በቀር ምንም አልሰራንም ብለው ይመልሱላቸዋል። እሊያም የተነሱት ክብር ይግባውና አምላክ ነው እንጂ መሳሂት አይደለም፣ አዳምን ከልጆቹ ጋር አድኖታልና ሲኦልንም በዝብዞታልና እኛም ከመቃብራችን ውስጥ አውጥቶናልና በእርሱ ሞትም የሞትን ስልጣን አጥፍቷልና አሏቸው። እንዲህም እያንዳንዱ ሰው አባቶቹ ወደ ልጆቻቸው፣ ልጆቹም ወደ አባቶቻቸው፣ ወንድም ወደ ወንድሙ፣ እህትም ወደ እህቷ፣ አማትም ወደ ምራቷ ይሄዱ ነበረ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ በመሄድ በሲኦል ያየውን የጌታችን እውነተኛ ነገርን ይነግራቸዋል። ይህ ምስክርነትም በአይሁድ ላይ በዛ። እነርሱም የእኛ ወገን አይደላችሁም አናውቃችሁም አሏቸው። ሙታን እንዲህ ብለው መለሱላቸው፣ በሞቱና ልዩ በሆነ በትንሣኤው ያዳናችሁን በአርአያውና በምሳሌው የፈጠራችሁ ፈጣሪያችሁ እግዚአብሔር አትካዱ አሏቸው። አይሁድም ይህንን ነገር በሰሙ ጊዜ አፈሩ፣ እጅግም ደነገጡ። ወዮልን፣ ወዮታ አለብን! እንደ ዮርዳኖስ ውሃ ብዙ የሆነ እንባ ጋራ በፊቱ ከንስሐ በቀር የሚጠቅመን እንደሌለ ታያላችሁን አሉ። ይቅርታው ምሕረቱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የክብር መስቀሉ በረከት ከሁላችን ከሕዝበ ክርስቲያን ይህንን ድምፅ ከምንሰማው በሙሉ ያድር ዘንድ የአምላክ በጎ ፈቃድ ይሁንልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁንም አንድ የቆም ብላችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ የእናታችን የቅድስት እሌኒን ተጋድሏን የክብር መስቀሉን ድርሳን ለዓለም ታደርሱ ዘንድ በኢየሱስ ክርስቶስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 10 የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚህ ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛሪያ፣ ሚሳኤል የእረፍታቸው መታሰቢያ ነው። እሊህ ለአይሁድ ንጉሥ ለኢዮአቄም ልጆች ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮች ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትና አልወደዱም። ከንጉሥ ማዕድም ከሚመጣ ከስጋው እንዲያበላቸው እንዲያጠጣቸው አለቃውን ለመኑት። እግዚአብሔር በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃ ንጉሥ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስለ አዘዘ ከባልንጀሮቻችሁ እናንተ ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። እነሱ ላይ ደግሞ ተሹሞ አማሲድን
እንዲህ ደግሞ አሉት፣ እኛ ባሮች 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንብላ ዘንድ ውሃንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሱን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበረ። እግዚአብሔር ዕውቀትንና ጥበብን መጻሕፍትን ማንበብን ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎች አለቃ ወደ ንጉሥ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ደግሞ ቆሙ። ንጉሡም የፈለገውን የምክርንና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ደግሞ ገዢዎች አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎች ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለትም ጠየቋቸው። እነሱም እኛስ ለሰራኸው ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊ በሦስቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን 3 ደቂቅን ግን ምንም አልነካቸውም። ንጉሡም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርን አመነ። ለእሊህም ልጆች ሹመታቸው ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህ በኋላ የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሡም ፈርቶ ስለምን ይህን ታላቅ ንውጽውጽታ ሆነ ብሎ ዳንኤል ጠየቀው። ነቢዩ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘን ሐዘነ። ከዝሆን ጥርስም 3 ሳጥኖችን ደግሞ እንዲሰሩላቸው በሐር ግምጃም ደግሞ ልብሶችን ገንዘው ቅዱሳኑን በሳጥኑ ውስጥ ደግሞ እንዲያኖራቸው አዘዘ። ንጉሡም እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ እንዲያደርጉ በከበሩ ደግሞ በ3 ደቂቅ መካከል ደግሞ እንዲያኖሩት አዘዘ። እንዲህም አደረገ ጉለት። ከዚህ በኋላ ደግሞ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጳጳስና በተሾመበት ወራት ደግሞ በስማቸው ቤተክርስቲያን ሰራ። ስጋቸውን ወደዚያች ቤተክርስቲያን ሊያመጣ ወደ ስጋቸው እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው አገር ባቢሎን ደግሞ ላከው። ወደ ባቢሎን አገርን በደረሰ ጊዜ ወንዞችን አየ። በውስጧ ከቶ ሰው አልነበረም። የወርቁን ምስልም በዚያ አለ። ከዚያም የታዘዘ መልአክም የቅዱሳኑን ስጋ ወዳለበት አደረሰው። የንጉሡንም ስጋ በመካከላቸው ነበረ። ስጋቸው ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር እኔ ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት አባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋዎቻችን ከንጉሥ ስጋ እንዳይለይ እግዚአብሔር ስላዘዘ ከዚያ አንወጣም። ድካምህንም ደግሞ ከንቱ አናደርግም። ቤተ ክርስቲያኒቱ በምትከበርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ በውስጣቸውም ዘይትና ፈትል ደግሞ እንዲያደርጉ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት።
አባ ዮሐንስ ሐጺርም ተመልሶ እንደነገሩት እንዴት እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅን እንዳዘዙ አደረገ። በዚያም በግንቦት ወር በ10 ቀን ቤተ ክርስቲያንን በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የተጋደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ደግሞ ሲዞሩ 3 ደቂቅን አዩአቸው። በአይነቱም ደግሞ በሆነ ደዌ የታመሙ ብዙ በሽተኞችን በቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። በዚህም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያኖስ ሀገር ሰዎች ነው። ወላጅናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችን አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንን ሕግ ተማረ። ከዚያም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመት በሆነ ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚያም ብዙ ገንዘብ አከማቸ። ለድሆችና ለጦማዳሪዎች የሚመጸውት ሆነ። በአንዲት ዕለት በሌሊት ሲጸልይ የዚች ዓለምን በውስጧ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያን ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶ ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገ የሰማዕትነትን አክሊል ትቀበላለህ አለው። ከዚያም በኋላ የክርስቶስን ጥምቀትን ወይ ተጠምቃባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱ ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ደግሞ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋራ የኋሊት አስረው ከረሃብና ከጽም ጋራ ከፀሐይ ውስጥ ጣሉት። በመንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን በሚጠራና መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። በዚህ በኋላ መኮንን ራሱን እንዲቆርጡት አዘዘ። በቆረጡት ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሄዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ደግሞ ሙጫ ዘይትን መልተው ከእሳት ውስጥ ደግሞ ጣሉት። እሳቱ ግን ምንም አልነካውም። ከዚህ በኋላ በየጥቂቱ ከትፈው ደግሞ በቅርብ አድርገው ደግሞ ከባህር ውስጥ ጣሉት። በእግዚአብሔር ፍቃድ ከራሱ ጋራ ደግሞ አንድ ሆኖ እንደ ቀድሞ እስናይ በሚባል አገር ባህር ወደብ ታየ። ምእመናን ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህች ዕለት የአባ ሚካኤል መታሰቢያው ቤተ ክርስቲያን በከበረች ሆነ። በዚህ ቅዱስ ወላጆች ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜ የክብር ባለቤት ወደ ሆነ እግዚአብሔር ለመኑ። እርሱም ይህን ደግሞ የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንን ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚች አገር ኢጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት ስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱንም ካየ በኋላ አለበሰው። የእግዚአብሔር ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አጠነከረ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ስጋ ተጎዳለው? እርሱም ደግሞ አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝም፣ ለመቆምም ኃይሌ አልደከመምና፣ ነገር ግን በሕልሜ ደግሞ ያየሁትን ደግሞ ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድሪያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተ እንዳይወቅሱ። ሁለተኛም ዓመት ታላቅ ረሃብ ይመጣልና ምድርን ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራት በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤል እየፈለጉ መጥተው አባ ይስሐቅን ያዙት።
ሚካኤልንም ደግሞ ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃቡን በሆነ ጊዜ አገረ ገዡ በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንን መጣ። ያን ጊዜም ብዙ ጭፍሮች ከሰይፎቹ ጋር ከዚያ ገዳም ወጥተው መኮንን እያደነቀ አባ ይስሐቅን ወሰዱት። ከዚህ በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያን የወሰዱት ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህ በኋላ ኤጲስቆጶስ ባስጠበቀለት ገንዘብ ቤተ ክርስቲያንን እንዲሰራለት አዘዘው። በዚያ በበዓቱ ላይ ደግሞ ሰራለትና በዚያ ዕለት ደግሞ አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከአባ ኖብ ጋር 358 ነፍሳት በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስ መታሰቢያው ነው። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙትን ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ በደላችንን እኛን በደለን አቤቱ ዘንድ ከክፉ እንጂ እንድታደገን ኃይል ምስጋና አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩሩ ቅዱስ ሰላምታ ሰላም እንልሻለን። በሰብሽ እንደሽ አሸናፊ ናቶ ሰምታ ደርሻ ደስቶተሽ አንቺን ማጽንኖ ጸዳኖ ደስ ይበልሽ ዛቤት ነውና ትትዳጂ ትዴታችን ታዳታችን ኢየሱስ ክርስቶስ ቀተናሚን ናታታችን ዘንዘሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በክርስቶስ ፍቅር እንጠይቃችኋለን። ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ፣ ያለ ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ፣ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ። ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም፣
ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረ ተሸክመህናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ
ይኸው እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን